እንግዲህ ቤተሰብ እንደምታዩት አብርሽ እንግዲህ ይለያል ዘንድሮ ብሎ እንግዲህ ሄርሜላን ተነቅሷታል። እንግዲህ ምን ይበጃችሁ፣ ምን ያወጣችሁ? ሰላም አለይኩም ሀገሬቱ ብቻ ተከታታዮች፣ ውዶች፣ የማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ የአብርሽ ጠላቶችም ካላችሁ እንግዲህ ምንም ማድረግ አይቻልም ምንም ማድረግ አይቻልም። እንግዲህ እስቲ ለይላችሁ ብሎ እንግዲህ ተነቅሷል። ዛሬ ብቅ ብሏል። ምን ሊወጣችሁ ነው? መብቱ ነው መብቱ ነው። የፈለገው ሰው ማፍቀር፣ መውደድ፣ ማግባት መብቱ ነው። ማንም አያዘውም። ስለዚህ ሩታም እንግዲህ እንዳያችሁ በልጁ በደካማ ጎኑ ለመንጣት ሴራ እየጠነሰሰች ነው። እሱም መጀመሪያ የሚፈራው ሄርሜላን ጠልቷት ሳይሆን እሷ ሄርሜላን ፍቅሯን ከተቀበልኳት ልጄን ታርቅብኛለች በሚል ነበር የፈራው። ታስፈራራኛለች ብሎ እንደሰማችሁት እንጂ ሌላ ነገር ፈርቶ አይደለም። ልጅ ነው፣ አትፍረዱ። በጣም ደግሞ ልጁ እንደሚወዱ አይታችኋል። የልጅ ፍቅር በጣም አለው። ሌላውም ልጁን ይጠላል እያልኩ አይደለም። ያው አብርሽ የመጀመሪያ ልጅ እና የመጨረሻ ልጅ ይወደዳል ይባላል። እሱ ደግሞ የመጀመሪያው ስለሆነ እንኳን ለራሱ ላይ አይታችኋል። ልጅህ ነው ተብሎ እንኳን ለመጣበል እንዴት እንደተንከባከበው ምንም በማያውቀው ነገር ማለት ነው፣ እንኳን የራሱ ልጅ። ስለዚህ እዚህ ጋቶቼ እንግዲህ አብርሽ እኔ እንጃ መጨረሻው ያስደስተው ነው የሚባለው። ሩታም ልቦና ይስጥሽ። ሴራው ቢቀር እንደው ሰላም ብትፈጥሪ ጥሩ ነው። ለምን የፈለገ ሴራ ብታስሪም ልጁን ከምንም አልገዳችም። ከምንም የትም ቦታ ብትሄጂ ልጁን ማራቅም መከልከልም መብት የለሽም። ስለዚህ ይህን ነገር ትተሽ እሱ የራሱን ህይወት እንደጀመረ አንቺን በፍቅር በሰላም ያሳልፋችሁ ጊዜ አስታውሰሽ በቃ በሰላም ወንድም እህቱ ናችሁ ልጃችሁን በፍቅር ብታሳድጉ ደስ ይላል። በቃ እንጂ ይሄ ገና እሱ እኔ የሩታ ሀሳብ እህቶች ይቅርታ አሳስበው እንደፈለኩ እንዳሻንጉሊት እየተቀባበልኩ ላኑር ይኑር፣ ሌላም ፍቅረኛ አይይዝም እኔም ጋር አይሆንም። ሀሳቡ አይኖቶች በጣም የሚያስጠላ ባህሪዋ፣ በጣም የሚደብር ባህሪ ነው ያላት። ዛሬ ሌላ ሰው ናት፣ ነገ ሌላ ሰው ናት። እኔ እንጃ የድሯ የምናቃት የምትወደደው ሩታ የትናን ያልኩት ቅይር ብላል ሄዲ ከወለደ ጭራሽ ሶባታል። እና ስለዚህ የሩታ ሀሳብ በቃ እኔ ልዘዝህ ነው። ገብቷችኋል? በድሮ አያቶቻችን ልበለው በአባቶቻችንም አለ በአያቶቻችን ጊዜ የባሪ አገዛዝ ነው እሱ መግዛት የምትፈልገው። ሩታ እንደዛ አይሆንም እናቱ። አሁን ጊዜው ተቀይሯል። በአሁኑ ሰዓት 5 ዓመት 7 ዓመት ላይ እንኳን ማታዩበት ሰዓት ነው ያለ ነው። የገዛ ልጅሽን እንኳን ባልሽን ማለት ነው አቅም አለ ካለ ብዙ ሴት መብቱ ነው መያዝ። በቃ እሱ አንድ ነገረሽ፣ እሱ ደክሟል አንቺን ለመመለስ። ግን አንቺ እንደ ቃቃ እያሾፍሽ ስለሆነ አየ ቆረጠ፣ ወንድ ሊቆረጠ ነው። አሁን ደግሞ ሌላ ህይወት ሲመራ ያዙ ልቀቁኝ፣ ቡታጅራ ሄዳለሁ፣ ወደ ውጭ እወጣለሁ እያልሽ ባትጃጃይ እውነቴ ነው፣ ጥሩ ነው። ለልጁንም ባታንገላችሁ። ልጁ ደግሞ የፈለገ ከአባቱ ብታርቂው እውነቴ ነው፣ ነገ ጧት በአባይት አለ ብሎ አስገድዶ ይይዝሻል። ይሄን ወቂ። ስለዚህ አብርሽ እንግዲህ ፏ ብትን ከፈለክ ደረት ላይ ተነቀሳት፣ ከፈለክ ግንባርህ ላይ፣ ከፈለክ እንደፈለክ መብት ነው። በቃ ካልደፈረሰ አይጠራም። እንደፈለኩን ብሩ ያንተ፣ መኪና ያንተ፣ ሁሉ ነገር ያንተ መብት ነው። ሰው ጉድ አንድ ሰሙ ነው። አበሻ ለአንድ ሰሙ ያጨበጭባል። ከዛ ደግሞ ሌላ አጀንዳ ሲያይ ይረሳሃል። እንግዲህ አብርሽ እንደምታውን ነው ሄርሜላ ደረቱ ላይ ተነቅሶ መጥቶላችኋል። እንግዲህ ምን ይዋጣችሁ? ሩታ እንግዲህ ይለይልሽ። ይሄን ስታይ ደግሞ ከቡታጅራ ሀሳብ ትተሽ ወደ አዲስ አውሮፓ አይደል ያለው የሚወስድሽ ፍቅረኛሽ። ከሱ ጋር ደግሞ ልጁን ይዤ አውሮፓ ሄዳለሁ እንዳትይ። ለምን አንቺ ዛሬ ሌላ ሰው ነሽ፣ ነገ ሌላ ሰው ነሽ። ዛሬ የተናገርሽው አታቂውም፣ ነገ የምትናገሪውን አታቂውም። ተምታቶብሻል፣ እንደ ዘመኑ እንደ ኢትዮጵያ ኑሮ ማለት ነው። ስለዚህ ሩታዬ እንግዲህ ምንም ማድረግ አይቻልም። ፍቅር አያል ነው ይባላል።
ምንም ማድረግ አይቻልም። እንግዲህ አብርሽ አንቺን ረስቶ ሄርሜላ ሆኗል። ሄርሜላ ፍቅር ትሰጣለች፣ ጥሩ ልጅ ናት፣ ጭቅጭቅ አታውቅም። አየሽ ወንድ ልጅ አያያዝ ከእሷ ተማሪ ብላሻለች። ወንድ ልጅ ፍቅር መስጠት ይወዳል፣ ጭቅጭቅ አይወድም።